እግዚአብሔር ተቆጥቶናል። የእመቤታችን ሲል አድኖ ከተቀደደ ቀን ጀምሮ መስከረም 1 ጀምሮ አዲስ አበባ ላይ ሞርዶን ዝናብ አይታችሁታል። በአዲስ አበባ በየዙር አላችሁ ሰዎችን ብዙ ጊዜ ቤተክርስቲያን ላይ የሚቃወሙ መነኮሳት፣ አጥማቂ፣ ባይታዋን የምነቅፋቸው በዚህ ነው። በመድኃኔ ዓለም ተብሎ እምቢ ያለ ሰይጣን በአባ ገሌ ሲባል ይጮሃል። እንዲህ ወይ ሰይጣኑ ተሸውዷል ወይ ሰዎቹ ተሸውደዋል። እንዲህ ነውር አይደለም። እዛ ደግሞ እየገባችሁ የፈለገውን ሃይማኖት ተከትለውናል። ለምንድን ነው የፈለገውን ሃይማኖት የሚከተል? የሰው ልጅ ጂኒንም ሰውንም እኔ ሊገዙ እንጂ አልፈጠርኳቸውም ነው ያለው አላህ ሱብሓነሁ ወተዓላ። ስለዚህ የፈጠረውን ጌታ ነው ሰው መከተል ያለበት ማለት ነው። እነዚህ ሰዎች መገደል አለባቸው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁንልን። እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ ቀጥታ ስርጭት ላይ ቲክቶክ ላይ ወዳጆች ሼር አድርገውልኝ ቲክቶክ ላይ ገብቼ ነበረ። እንግዲህ ዘአማኑኤል መጋቢ ሐዲስ ኢንጂነር ዘአማኑኤል ቲክቶክ ላይ እንግዲህ ጥያቄዎቻችንን ለመመለስ ተገኝቶ ነበር። እኔም ተጋብዤ ጠርተውኝ ሰዎች ሄጄ ነበረ። ጥያቄን አቅርቤለታለሁኝ። በእርግጥ ሙሉ ጥያቄ አላቀረብኩለት፣ ምክንያቱም ቀድሞ አስቀድሜ የላኩለት ስለነበረ ይሄን ጥያቄዎች መልስ ብዬ የላኩለት ጥያቄዎች ስለነበረ እሱን ከመለሰ እየጠበቅ የነበረ። ነገር ግን እህታችን ትንሿ የጠየቀችውን ጥያቄ ላይ ምላሽ ከሰጠ ውስጥ እኔ የምፈልገውን ሀሳብ ብቻ ነው ማቅረብላችሁ። መምህራችን አባ ገብረ ኪዳንም አንድ ጉዳይ አላቸው፣ ወንድማችን እፎይም የሚያነሳው ጉዳይ አለ። እሱን የምንመለከት ይሆናል። ከዛ በተጨማሪ እንግዲህ የእመቤታችንን ስዕል በመቀደዱ ምክንያት እንግዲህ የተከሰተ ተአምር ተብሎ እየተዘገበ ያለውን ጉዳይም የምንዳሰው ነው የሚሆነው። ከዛ በፊት ግን እንደ መግቢያ የሆነን ዘንድ አንድ ጉዳይ እናንሳ። እንግዲህ በወላይታ ላይ እየተነሱ ያሉ ኦርቶዶክሳውያን ስለ ቤተክርስቲያን መረጃ የሚሰጡ ሰዎችን እንግዲህ ማሰር ከጀመሩ ቆይቷል። በተለይ ደግሞ ወንድማችን አንዱ ዓለም ደግሞ ከበዓል በፊት ታስሮ ለበዓል ይፈታል ተብሎ ሲጠበቅ በዓል አልተፈታም። እንግዲህ እስካሁን ድረስ እስር ቤት ነው የሚገኘው። ታዲያ ይህንን አስመልክተው የወላይታ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ይስሐቅ ዛሬ እንግዲህ ተገኝተው እሱ ባለበት ተገኝተው አነጋግረውታል። ጤንነቱ ጠይቀውታል። እንግዲህ ጸሎትም አድርገውለታል። ከፖሊስ ኮሚሽነሩ ጋርም ተነጋግረዋል። ነገር ግን እስካሁን ድረስ አልተፈታም። እንደምትመለከቱ እስካሁን ድረስ እስር ቤት ነው ያለው። ከእስር ቤት ሆነው ነው እንግዲህ ሊቀ ጳጳሱ ገብተው ያነጋገሩትና አንዳንዴ እንዲህ አይነት አባቶችን ሊቃነ ጳጳሳት ስታገኙ ህመማችን ተሰምቷቸው መታሰራችን ተሰምቷቸው ገብተው ሄደው ሲጠይቁ ስታዩ በጣም ደስ የሚል ነገር ነው። እንዲህ አይነት አባቶችን ያብዛለን በእውነት። ምክንያቱም አንዱ የጌታችን ቃል ታሰር ያልጠየቃችሁኝም ስለሆነ ማለት ነውና ለኦርቶዶክሳውያን በተለይ ደግሞ ስለ ቤተክርስቲያን ብለው መከራ እየተቀበሉ ያሉ ሰዎች ጋር ሄዶ እንዴት ናችሁ ብሎ መጠየቅ በጣም እኔ ትልቅ ተገቢነት ያለው ጉዳይ ያደረጉት ብዬ አስባለሁኝ። አባታችን ቡራኬው ትድረሰን። ወደ ዘአማኑኤል ጋር ልምጣ። ወንድማችን ጋር በጣም የ20 ሰከንድ ቪዲዮ ነው ማሰማችሁ፣ በደምብ ስሙልኝ። እንግዲህ ከመጋቢ ሐዲስነቱ ጋር በተገናኘ የተጠየቀ ጥያቄ ነው። ረጅሙ ማሰማት እችላለሁኝ፣ ግን እናንተ እንዳያሰለቻችሁ ስለፈለኩኝ ግን በጣም አጭር እንዲሆን ብዬ ስላሰብኩኝ በጣም አጭሩ ጥያቄ ልንገር። እንግዲህ አንዱ ጥያቄ ስንጠይቅ የነበረው የመጋቢ ሐዲስነቱ ጉዳይ ነው። የመጋቢ ሐዲስ የክብር መጋቢ ሐዲስነት በቤተክርስቲያን የለም ብለን አልተነጋግረንም ነበር። በውስጥ ማውርተናል ከሱ ጋራ እንግዲህ አነሳዋለሁኝ ብሎ ነበር፣ አንስቼዋለሁኝም ብሎ ጭምር ነበር እና እሱን እንግዲህ አስፈላጊነቱ እናወራበታል ሌላ ጊዜ ላይ። ታዲያ ዛሬ ተጠይቆ የመለሰውን ደግሞ ስሙ። ማዕረግ እንደ ማንኛውም ሰው ሂጄ ከሊቀ ጳጳስ ተቀብያለሁ። እሱም ደግሞ ይሄ ማዕረግ አይገባህም አሁን ለጊዜው ስላሉ እሱንም ደግሞ ሂጄ ሊቃነ ጳጳሳትን አማክሬ መጋቢ ሐዲስ የሚለውን አስቀይሬ መጋቢ ሃይማኖት እንዲሆንልኝ ቀይሬዋለሁ። የበፊቱንም ማስረጃ የአሁኑንም ማስረጃ ለሰው ማሳየት እችላለሁ። እንግዲህ እንደሰማችሁት አስቀድሞ መጀመሪያ የነበረው መጋቢ ሐዲስ ነበር። እሱም ቢሆን የክብር ነበር። የክብር መጋቢ ሐዲስነት እንደሌለ ተነጋግረንበት ነበር፣ አውርተንበት ነበር። የምታውቁት ጉዳይ ነው። ታዲያ እሱ አሁን ውሸት መሆኑ ሲታወቅ ደግሞ ተመልሶ ወደ ሌላ ሄደው ደግሞ አሁን ደግሞ መጋቢ ሃይማኖት ተብያለሁኝ ማስረጃው አለ አለ። ማስረጃውን ቢልክልን ጥሩ፣ ግን ምን መግቦ መጋቢ ሃይማኖት ተባለ፣ ምን አስተምሮ መጋቢ ሃይማኖት ተባለ የሚለው ጥያቄ ግን እንደ ጥያቄ ያዝልኝ እስቲ ባካችሁ። ከመጋቢ ሐዲስነት ወደ መጋቢ ሃይማኖትነት ተቀይሯል። ዋሽቶ ይሁን አሊያም ደግሞ ሳይታወቅ ሊቃነ ጳጳሳት በሱ ሐሳብ ተገዝተው ይህን እያደረጉ እንደሆነ መድኃኔዓለም ክርስቶስ ይወቅ። ግን አሁን ወንድማችን ሲሆን ንስሐ ገብቶ ይቅርታ መጠየቅ ሲገባው በውሸት ላይ ውሸት እየጨመረ
የማይመለስ ይቅርታ ውስጥ የማይመለስ እንደው መፍታት የማይቻልበት ደረጃ ላይ እንደደረስ በጣም ሰጋለሁ። አንዱን ውሸት ለመደበቅ ሌላ ውሸት፣ አንዱን ውሸት ለመደበቅ ሌላ ውሸት እየተከደበት ያለውን ነገር አሳዛኝ ነው። ሌላኛው ግን እንዲህ ደግሞ አሉ የሚዘባርቁ። ስሙት። እግዚአብሔር ተቆጥቶናል። የእመቤታችን ሲለ አድኖ ከተቀደደ ቀን ጀምሮ መስከረም 1 ጀምሮ አዲስ አበባ ላይ ሞርዶን ዝናብ አይታችሁታል። በአዲስ አበባ በየዙር ያላችሁ ሰዎች በተለይ በዚህ በአቤም ካራ ወሰን አካባቢ ላይ ስንት ሰው ሕይወቱ እንዳለፈ ሰምተናል። እግዚአብሔር ቁጣ ነው ብለዋል አባቶችም ከገዳም። በክርስቶስ አምላክነት ካመናችሁ የክርስቶስ ቁጣ ነው እንዳታሳልፉት። ይህንንም ቪዲዮ ዓለምን አዳርሱ። ለንስሐ ሕይወት ያብቃል። በደንብ ተመልከቱ። በገዳሙ ያሉ አባቶችም ወደ ንስሐ ሕይወት ተመልሳችሁ ንስሐ ግቡ እያሉ በቅዱሳን አባቶቻችንና የእመቤታችን የቅድስት ድንግል ማርያም ምስለ ሲል አድኖ አደባባይ ላይ ሲቀደድ በዓይናችን አይተናል። ደግሞ ከገዳሙ ያሉ አባቶች ንስሐ ግቡ እግዚአብሔር ቁጣ ነው እየተባለ ነው። የተዋሕዶ ልጆች ይህንንም ቪዲዮ ዓለም እንድዳረስ ሼር አድርጉ። ወደ ንስሐ ሕይወት ተመለሱ። በየአብያተ ቤተክርስቲያናቱ ያሉትን ጸሎት ሜላ ቢጀመር መልካም ነው። እኔ ሁሌ የማይገባኝ ጉዳይ በእርግጥ ሲያው እንደምታዩት ጉዞ ነው የሚያስታውቀው። በዚህ ቀን ጉዞ አለ ለማለት ብሎ ነው የሰራው ያንን ቪዲዮ። ግን ሁሌ እኔ ጥያቄ የሚሆንብኝ የገዳም አባቶች ለሚመለከታቸው አካል ጥያቄ ማድረስ ሳይችሉ ይቀርቶ ለቲክቶከሮቹ እንግዲህ ጥፋት እየመጣ ነውና ተጠንቀቁ ብሎ ለቲክቶከሮች የሚነግሩበት ምክንያት ብዙም ጊዜ አይገባኝም። አሊያም ደግሞ ለዩቲዩበሮች የሚነግሩበት ምክንያት ብዙም ጊዜ አይገባኝም። በምን ተአምር ነው የሚመለከታቸው ብፁዓን ሊቃነ ጳጳሳት እያሉ የሚመለከታቸው አባቶቻችን እያሉ ለአንድ ቲክቶከር መከራ እየመጣ ነውና እንዲህ እየመጣ ነውና ተጠንቀቁ በላቸው ብሎ መልእክት የሚያስተላልፉት አላቅም። ሁለተኛ ነገር ደግሞ ዝናብ መዝነብ ጎርፍ መጉረፍ ከጀመረ ቆይቷል። አዲስ አበባ የምናውቀው ነው። ግን ሁሉን ነገር ለምንድን ነው ከተአምር ጋር ማገናኘት የምንፈልገው? ለምንድን ነው ሁሉን ነገር ጋር እንደዚህ ሊሆን ነው እንዲህ ሊመጣ ነው እንዲህ መከራ? የባህታውያን ስብከት እስከ መቼ ድረስ ነው የምንሰብከው? አዎ ስዕል መቀረዱ ጥፋት ጠፍቷል፣ የምናውቀው ነገር ነው። ስህተት ነው፣ የምናውቀው ነገር ምንም ጥርጥር የለው። ግን ያንን አስተካከልን ግን እንደው ላይክ እና ፎሎ እንድንደረግ ወይ ደግሞ እንዲያደርጓቸው መከራ እየመጣ ነው። በግጥ ነው ሰላም ነው ከምትሉት ሰው ይልቅ ሰላም ብሎ ከመስበክ ይልቅ መከራ እየመጣ ነው ሲባል ሰው ይሰማል፣ ጆሮ ይከፍታል። ግን እስከ መቼ ድረስ እንደዚህ የምንሸወደው? እስከ መቼ ድረስ ነው ከቤተ ክርስቲያን ድምፅ ርቀን እንዲህ አይነት ሰዎችን የምንከተለው? ክርስቶስ ይወቅ። እስቲ የእፎይ አንድ ሀሳብ እናንሳ። ይህንን ቪዲዮ አይተን እንመለስ። ሃይማኖታችንን ቀይረናል እያለ ነው። ይቺ ኦልሬዲ ተጠምቃ ጨርሳለች። ይሄ ደግሞ በ21 ይጠመቃለሁ እያለ ነው። እዛ ደግሞ እየገባችሁ የፈለገውን ሃይማኖት ይከተላል ምናምን። ለምንድን ነው የፈለገውን ሃይማኖት የሚከተለው? የሰው ልጅ ጂኒንም ሰውንም እኔ ሊገዙ እንጂ አልፈጠርኳቸውም ነው ያለው አላህ ሱብሃነሁ ወተዓላ። ስለዚህ የፈጠረውን ጌታ ነው ሰው መከተል ያለበት ማለት ነው። እነዚህ ሰዎች መገደል አለባቸው፣ ተፈልገው መገደል አለባቸው። ወይም ደግሞ ከእስልምና የወጡበት ምክንያት መናገር አለባቸው። ከዛ ውጭ መገደል አለባቸው። ይችባቸው ከእስልምና የጎደላቸውን ነገር መናገር አለባቸው። እነዚህ ሁለት ሰዎች ከዛ ውጭ መገደል አለባቸው። መልካም እንዳያችሁት እንግዲህ አንድ እህታችን ከእስልምና ወደ ክርስትና ስለመጣች ሰሞኑን ሙስሊሞቹ ያዙኝ ልቀቁኝ፣ መገደል አለባት፣ መታረድ አለባት እያሉ ነው። አንደኛው ወንድማችን ደግሞ ቀጣይ ከእስልምና እሱም ወጥቶ እንደሚጠመቅ ተናግሯል። እግዚአብሔር እርዳውና እንግዲህ ከዛ ካለበት ጨለማ ሳያርዱት በፊት ወደ ክርስትና እንዲመጣ ምኞታችን ነው፣ ጸሎታችን ነው። የመጣችው እህታችን ግን እንኳንም ከእንደዚህ ተቃዋሚ መንፈስ ወይንም ደግሞ ከእንደዛ ከድቅድቅ ጨለማ ውስጥ አውጥቶ ወደ ብርሃኑ አመጣሽ እንላለን። እንኳንም እግዚአብሔር ረዳሽ፣ በቤቱ ያጽናሽ፣ ይጠብቅሽ። በዚህ መጠን ግን ሲዘመትበት አንድ ሰው ላይ በገዛ እምነቱ ለምን ቀየርክ፣ ከቀየርክ እምነትህን እንገላሃለን ማለት ጤናማ አይደለም፣ ጤናማ አይደለም። ይሄንን ትእዛዝ ያመጡት ከምንድን ነው? ሱናን አናሳይ 40:59 ላይ እንደዚህ ይላል። The messenger of Allah said, ያላ መልእክተኛ እንደዚህ አለ፣ whoever changes his religion kill him። ማንኛውም ሰው ሃይማኖቱን ከቀየረ ግደሉት። ማን ያለው? ሙሐመድ ነው ያለው። ያላ መልእክተኛ ሙሐመድ እንዲህ አለ፣ ማንም ሰው ሃይማኖቱን ከቀየረ ግደሉት። እናመሰግናለን። እስልምና እንግዲህ ማንም አዋህ አይደለም ከዚህ በፊት ሲናገር ብሏል። በእርግጥ መጽሐፎቻቸውም ይናገራል።
ማንም ሰው ከእስልምና ከወጣ ደንቃራ ስለሚሆን ግደሉት ይላል። እንግዲህ እህታችን በቅርቡ ነው እንግዲህ መታለች ተብሎ ቲክቶክ ላይ እሷም የተናገረችው ስትጠመቅ ያየች ነው። በቅርቡ ነው። እንኳን መጣሽ፣ እንኳን ለቤትሽ አበቃሽ። እንግዲህ ከ2 ዓመት በፊት ሀሳቧ እንደነበራት ነገር ግን ይሄ 6 ወር ግን ስትማር እንደነበረ ተናግራለች። አሁን ቢሆን መማር ተገቢ ነገር ስለሆነ ትምህርት ቀጢ አታቋርጪ የኔ ሀሳብ ነው። አንድ የዝማሬ ስርዓት በጣም ጋጠ ወጥ የወጣ ስርዓት አለ። አሁን ደግሞ አንድ ዝማሬ መዘመር ብቻ አላረካ ብሏቸው አሁን 2-3 ዝማሬ በአንድ ላይ ቀይጠው መዘመር የተጀመረ ያለ ይመስለኛል። በፊተኛ ስናውቀው ዝማሬ አንዱ መዝሙር ከጨረስን በኋላ ነበር ሁለተኛ መዝሙር ምንዘምር ነበር። አሁን ግን አንድ መዝሙር ላይ 2 ዝማሬዎችን ደባልቆ መዘመር ተጀምሯል። ይሄ ምን አይነት የስሜት መርካት በመዝሙሮቻችን ላይ እያጣን እንደሆነ የምንረዳበት ነው። መዝሙር መስዋዕት ለእግዚአብሔር መስዋዕት የምንሰዋ መሆኑ እየተረሳ ስሜት ማርኪያ ጭምር እየሆነ መጥቷል። ላሳያችሁ። ቀኑ ጨልሞብኝ ዙሪያው ገደል ሆኖ የችግር አረንቋ ፊቴ ተደቅኖ ረዳት ያጣሁኝ በመሰለኝ ጊዜ ፈጽሞ አራክልኝ የልቤን ትካዜ። ናና የምስጋና ጌታ ናና የምህረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና። እንግዲህ የሁለቱም ዜማዎች ሁለቱም መዝሙሮች በጣም እጅግ ልዩ የሆኑ ልቦናን የሚመስጡ የልጅነት መዝሙሮቻችን ናቸው። ነገር ግን አሁን እነዚህ ልጆች በምታያቸው ሁኔታ ሚክስ አድርገው አንዱን ከአንዱ አድርገው ዘምረውታል። ከዛም ባሻገር እዛ ቤት የምንፈራው ዝላይና ጭፈራ እኛም ቤትን በጣም እየገባ ሰተት ብሎ ይሄ ምን ችግር አለው? መቼም ተመስጦ ነው ይሄንን አትሉኝም? እና አንዳንድ አገልጋዮች አላችሁ በዚህ ዙሪያ ደግሞ ስንናገር አገልጋዮች ትብሳላችሁ። በቃ ምንድነው ምን ችግር አለው? አንድ ምዕመን ተናገረ፣ እናንተ ከማን እንበልጣችሁ ነው? እኛም ምንም ነገር ምንትን የምንለው መስፈሪያ አለን። ስለዚህ አንድ ሰው መስፈርቱ በዛ ሚዛን ነው የሚለካው። እና እባካችሁ ሰከን በሉ ልጆች፣ ነገ ለልጆቻችን ምን እናወርሳቸዋለን? ይሄ ጭፈራና ዳንስ በዛው ከቀጠለ በጣም ከባድ ነው። እናመሰግናለን እህታችን። ረጅም ዕድሜ ከጤና ጋር ይስጥልን፣ ቃል ያሰማል። መዝሙሮቻችን አሁን ከእርጋታ ወጥተው እግዚአብሔርን ከማመስገን ወጥተው ስሜት ማርኪያዎቻችን እየሆኑ ያሉት። አንድ መዝሙር መዘመር ብቻውን አላስደስት ብሎን 2-3 መዝሙሮች ድብልቅልቅ እያደረግን እየዘመርን ያለ ሲጀመር ኦርቶዶክሳዊ ስርዓት ባለው እንኳን አይደለም። ሲጀመር ቃናው እያወቅ ነው አይደለም። ሲጀመር ግጥሞቻችንን ለይተን እያወቅናቸው አይደለም። ዜማው እየጠፋብን ያለው። ለዚህ ነው ብዙ ጊዜ ከዚህ ተናግራለሁ። ለዚህ ነው በአብይ ጾም ላይ ዘማሪ የሚጠፋው ለዛ ነው። ምክንያቱም የአብይ ጾም ላይ የንስሐ መዝሙር ስለሆነ ማንም ሰው መስማት አይፈልግም፣ ማንም ሰው መዘመር አይፈልግም። ስለዚህ ይተውታል። ዘማሪዎች ከአብይ ጾም በኋላ መምጣት እንኳን ይፈልጉት ለመዘመር እንኳን የሚዘጋጁት ያን ያህል ነው። ስለዚህ ይህን ያህል ስሜቶቻችንን ገዝተውን ከቃለ እግዚአብሔር ወጥተን ያለ ነው። 2-3 ዝማሬ ዘምርና ምን ችግር አለው? ትንሽ ቆይቶ ደግሞ ነገ ቅዳሴ ማርያምና ቅዳሴ ጊዜ አንድ ላይ ደብራልቀን ካልቀደስን ማለታችን ደግሞ አይቀርም።
ለምን እንደሆነ አላውቅም። አሁን በጣም ትልቁ የወጣቱ ፈተና እየሆነ ያለው ምን ችግር አለው የምትለው ወርድ ይመስለኛል። ምን ችግር አለው? ብዙ ነገሮቻችን እያመጣብን ነው። ምን ችግር አለው? ብዙ ነገሮች እንድናጣ እያደረገ ነው። ምን ችግር አለው? ከቤተክርስቲያን ስነ ምግባር፣ ከቤተክርስቲያን ሕይወት፣ ከቤተክርስቲያን አገልግሎት፣ ከቤተክርስቲያን ዝማሬ እንድንርቅ እያደረገን ያለው በተለይ መንፈሳዊ ሕይወታችን እንድናጣ ጭምር እያደረገን ያለው ይሄ ምን ችግር አለው? የሆነ ቀስ ደግሞ ምን ችግር አለው ይሄ የሚሉ ሰዎች ችግር አለ። በደንብ እሱን ተገንዘቡልኝ። ወደ አባታችን ወደ አባ ገብረ ኪዳን እንምጣ። ከአጥማቂዎች ጋር በተገናኘ አሁን በዚህ ዘመን እኔ መቅሰፍት አታምጡብን እምል በኃጢአት ከሆነ እግዚአብሔር የተመሰገነ ይሁን። እኔ ኃጢአት ጎጆ የሰራብኝ ሰው ነኝ፣ ችግር የለም ማለት የፈለግኩት ግን እኔ ጻድቅ ነኝ እንደዛ ሳይሆን ያልኩት ሰዎችን ብዙ ጊዜ ቤተክርስቲያን ላይ የሚቃወሙ መነኮሳት፣ አጥማቂ፣ ባይታዋን የምነቅፋቸው በዚህ ነው። በመድኃኔ ዓለም ተብሎ እምቢ ያለ ሰይጣን በአባ ገሌ ሲባል ይጮሃል። እንዲህ ወይ ሰይጣኑ ተሸውዷል ወይ ሰዎቹ ተሸውደዋል። እንዲህ ነውር አይደለም እንዴ? ምን ማለት ነው? አሁን የመድኃኔ ዓለም ስም ሳያቃጥል የአባ ገሌ ስም የሚያቃጥል እንዲሁ ሰው አይ ጭንቅላቱ ተደፍኗል እንዴ ሰው? ይሄ እኮ የእግዚአብሔርን ክብር መቀማት የሚባል። የማንን ክብር መቀማት ነው ይሄ? አዎ ገብርኤልን አልፈራ ብሎ ሚካኤልን እምቢ ብሎ የእመቤታችን ስም እምቢ ብሎ ይሁንሽ እንዴ? ይሄም አይሆንም እኮ ጭራሽ ደግሞ የመድኃኔ ዓለም ስም ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕቲሃ ለምድር ምን የሚለው ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ ለኢየሱስ ክርስቶስ ስም በሰማይም በምድርም ከምድርም በታች ያለ ጉልበት ሁሉ ሊሰግድ ይገባል። ማንም ቢሆን ሱራፌል፣ ኪሩቤል ሁሉ ወሃቦ ስመ ዘአቢ እምኩሉ ስም ከስም ሁሉ የሚበልጥ ስምን ሰጠው ነው የሚለው። ከስም ሁሉ የሚበልጥ ስም ነው ያለው እሱ። ኪሩቤልና ሱራፌል እንኳን ለዚህ ስም ይንቀጠቀጣሉ። ይህ ሰይጣን የእግዚአብሔርን አምጽኡ ውሉደ አማልክት ክብረ ወስብሐት ቅዱስ ዳዊት የእግዚአብሔርን ክብር አምጡ የወሰዳችሁ ሰዎች አምጡ ብሏል ዳዊት መዝሙር 28 ላይ የእግዚአብሔርን ክብር አምጡ። የእግዚአብሔርን ክብር አምጡ በሉ። አዎ ስለዚህ የእግዚአብሔርን ክብር መቀማት ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የእግዚአብሔርን ክብር መቀማት አንዱ ነው። ሁለተኛ የእግዚአብሔርን ውለታ መውሰድ፣ ራስ መውሰድ። የራሱ ዕድሜ ያሳጥራል። የእግዚአብሔርን ውለታ እግዚአብሔር ባደረገልን ነገር ላይ እግዚአብሔር አደረገልኝ ማለት ትተን ራሳችን ስንከብርበት ማለት ነው። ከቃሉ ጋር ናችሁ? እሺ ትንቢተ ኢሳይያስ ምዕራፍ 38 ቁጥር 1 ላይ በዚህ የተፈተነው ደግሞ ማን ነው? ንጉሱ ማን ነው? ሕዝቅያስ ነው። ታሪኩን የታወቀ ነው። በረገዱ የታወቀ ነው እየተባለ ብዙ እውቀት ይሾልካል። ደቀ መዛሙርቱ ያውቁታል ታሪኩን። እናንተ መጽሐፍ ቅዱስ ላይ ታውቁታላችሁ። የነነዌ ንጉስ በሕዝቅያስ ላይ ሰናክሬም ታበዮበት ወይም በትዕቢት 185,000 ወታደር ይዞ ሕዝቅያስን ሊወጋው መጣ። ሊወጋው ሲመጣ ግብር ገብርልኝ፣ አንተም የኔን ጣዖት አምልክ አለው። ግብርህን እገብራለሁ፣ ጣዖት ግን አላመልክም አለው። ከዚያ በኋላ ወርቁን የቤተ መቅደሱን ሁሉ ወርቅ ልጦ ቢሰጠው አልመለስም አለ። እንዲያውም ትዕቢት ጨመረ። በመኑ ተወክለከ አለው ከኒ፣ በማን ተመክተህ ነው እንዲህ የምትታበይብኝ? በታቦተ ጽዮን ነው? በዚያች በተቀጠቀጠ ሸምበቆ በአሮን በትር ነው? በምንድን ነው ብሎ ታበየ ይላል። የዚያ ሌሊት ሕዝቅያስ ንስሐ ገባ። ኢሳይያስ መከረውና ልብስን ቀደህ አመድ ነስንሰህ ከታቦተ ጽዮን ገብተህ አልቅስ አለው። ንስሐ ገብቶ ሲያለቅስ ቅዱስ ሚካኤል ሌሊት መጥቶ የብርሃን ሰይፉን ለእነዚያ 185,000 ወታደሮች ሲያሳያቸው ሁሉም ደም ጎርሰው አልቀው አደሩ ይላል። ያለ ውጊያ ጠላት ጠፋለት። 185,000 ሰይፍ ሳያነሳ ማለት ነው። ጠዋት አመስጋኝ አማሳኝ ይላሉ የቤተክርስቲያን አባቶች። ህዝቡ ተሰብስቦ ምን አለው? ሕዝቅያስ እነሆ ድንግል በድንግልና ትጸንሳለች ወንድ ልጅም ትወልዳለች ተብሎ ተጽፎ ነበረ። ድንግል የተባለች ኢየሩሳሌም ናት። ወንድ ልጅም የተባልክ አንተ ነህ እኮ። የጠላት ፈረስ ሀገርህን ያልረገጣት፣ ጅራፍ ያልጮህባት፣
ፈረስ ያረገጣት ሀገር የምትገዛ አንተ ነህ እንጂ አንተ ነህ እኮ ወልደ እግዚአብሔር አለ። ይሆናል አለ በልቡ። እግዚአብሔር በዚያ ሌሊት የማያስቆም የማያስቀምጥ ደዌ አሳደረበት ይላል። የማያስቆም እንደገና ደግሞ አይጣል ነው። እውነቴን ነው። ተመልከቱ፣ መቆምም አይቻልም፣ መቀመጥም አይቻልም። እንኳን መቆም በቅጡ መታመምም እግዚአብሔር ሲሰጥ፣ እግዚአብሔር ካልፈቀደ እንኳን በወጉ መቆም በወጉ መታመም ያቅታል። ከዚያ በኋላ ምን አደረገ? ኢሳይያስ መጣና እንዲህ አለ፣ ስራ ቤተከ እስመ ትመውት ወይትሐዩ፣ ትሞታለህ እንጂ አትድንምና ቤትህን አስተካክላል። ይኸው እድሜውን ምን አደረገበት? አሳጠረበት። ማለት ትሞታለህ። ለምን? የእግዚአብሔርን ውለታ ለራሱ ስለወሰደ ነው። እግዚአብሔር ያደረገልንን ነገር ሌላ እኮ የሚፈልገው ነገር የለም። ማታ ስንተኛ፣ ጠዋት ስንነሳ፣ በሰዎች መካከል እግዚአብሔር ሆይ ብቻችን ስንሆን አንደኛ ይሄን ትሰጠኝ ዘንድ እኔ ምንድን ነኝ ማለት ይገባል። ሁለተኛ ደግሞ እንዲህ ያለው ክፉ ሰው ስሆን ይሄን ታግዘህ ይሄን የሰጠኸኝ እንደምን ቸር ነህ ብሎ ማመስገን ይገባል። ይሄንን ሁሉ ስንረሳ ነው እግዚአብሔር አውጥቶ የሚጥለን። ያዕቆብ በላ ወጸግበ ወገዝፈ ወከረዮ ጽጋብ ለምንዙህ። ያዕቆብ በላ ጠገበ፣ ጥጋብ ደግሞ ወደ መቀናጣት ወሰደው። ከረዮ ጽጋብ ለምንዙህ መቀናጣት በሉ እስቲ። አዎ ማለት ነው። ወላ መቀናጣት፣ በራስ መፈላስ፣ ይሄ ለኛ ምናችን ነው ማለት እንደዚህ ማለት ይመጣል። የእግዚአብሔርን ውለታ ብቻንም አለማሰብ፣ በሰው መሃልም እግዚአብሔርን አለማክበር፣ ይሄ ያስቀስፋል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ለአባታችን አባ ገብረ ኪዳን ግርማ እግዚአብሔር አምላካችን ቃለ ሕይወትን ያሰማልን፣ መንግስተ ሰማያትን ያወርስልን። መቅሰፍት የምናመጣው ቢመጣ በእኛ እጃችን፣ በክርስቶስ ስም እምቢ ያለ ሰይጣን በእነ አባ ገሌ ስም የሚወጣበት ምክንያት እስካሁን ድረስ ያልተፈታ እንቆቅልሽ ሆኖ ቀርቷል። ተከታዮቻቸው ደግሞ መጥተው እንቧከረዩ ሲሉ ሲናገሩ፣ ኮሜንት ሲጽፉ ደግሞ የምንመለከተው ይሆናል። የሆነ ሆኖ ግን አሁንም ቢሆን መቅሰፍት በእነሱ ምክንያት፣ ቤተክርስቲያን ፈተና በእነሱ ምክንያት እንደሚመጣባት ግን ጥርጥር የለም። የዛሬው ዝግጅትን እዚህ ያላብቅ። ምናልባት በአዲስ መረጃ ካለ አዲስ መረጃ የሚወጣ ነገር ካለ ተመልሼ የመጣ ይሆናል። ሰላም፣ እግዚአብሔር ከእኔም ከእናንተ ጋር ቸር ቆዩ።